ብርቱካን መንደሪ መሳይ በፍቅር ልቤን አፍዝዛኝ እያለ ብሩክ በቲክቶክ ፔጁ ላይ እየዘፈነ መጥቷል። ከስርም የኔ ብርቱካን ብሎ በፍቅር አይን አስቀምጧል በጽሁፍ። ስለዚህ ውድ ቤተሰቦች ዛሬ እንግዲህ በጉጉት እየጠበቅ ነው ያለው ቀን የደስታ ቀን እንደሆነ ተስፋ እናደርጋለን። ያው ትናንት እንደነገረን ተመልካቾችም ተገኙልኝ፣ ሀይምዬም ስጠራሽ በሰዓቱ ተገኝልኝ እባክሽ ብሎ እንግዲህ ትናንት መልእክቱን አስቀምጦ ነው የወጣው። እናም የዛሬዋ ቀን እንግዲህ ሁሉም ነገር የሚያበቃበት የነበረው ነገር ሁሉ ስለነበረው ነገር እውነታ የሚያስረዳበት ቀን ነው ብዬ ተስፋ አደርጋለሁ። እውነት ለመናገር ቀኑ ራሱ አልመሽልም ብሏል፣ ሰዓቱ አልሄድልም ብሏል። እንደዚህ በጉጉት ጠብቀን ብቻ የማይሆን ነገር ከተፈጠረ በጣም ነው ልባችን የሚሰበረው። እና ዛሬ እንግዲህ እንደምታዩት ብሩኬ ዝንጥ ፏፈሽ ብሏል። ብዙ ጊዜ የሆነ ለየት ያለ ፕሮግራም ሲኖረው ነው እንደዚህ የሚለብሰው። አስተውላችሁ አይታችሁት ከሆነ ብሩኬ የሆነ ቀለል ያለ ልብስ ነው የሚመቸው፣ ላይክ ሾርት ምናምን እንደዚህ ቀለል ያለ ነገር እና ይጨንቀዋል መሰለኝ። እንደዚህ በጣም ነው የሚያምርበት። በነገራችን ላይ ታውቃላችሁ፣ ቁመና ነው፣ መልክም እንደዛው እና እንደዚህ አይነት አሁን ሸሚዞች ምናምን በጣም ነው የሚያምሩበት። ግን እሱ ስለማይመቸው ነው መሰለኝ ብዙ ጊዜ እንደዚህ አይነት ነገር አያዘወትርም። ለየት ያለ ፕሮግራም ሲኖረው ነው እንደዚህ አይነት አለባበስ የሚለብሰው እና ዛሬ በእርግጠኝነት የምነግራችሁ ጨረቃዬን የሚያስደስት ለየት ያለ ፕሮግራም አለው። ለተመልካችም እውነቱን የሚያሳውቅበት ቀን ነው ብዬ ተስፋ አደርጋለሁ። ሁላችንም በጉጉት እየጠበቅን ነው። እናም በጾለታችሁ ቀኗ ሰዓቷ እስከምትደርስ ድረስ በጾለት እንግዲህ ሁላችሁም አስቧቸው ብዬ ነው የምለው። እውነት ለመናገር ደስ የሚል ስሜትም አለው፣ የሚረብሽም ስሜት አለው። አላቅም ምክንያቱም ያው ብዙ ጊዜ ታውቃላችሁ የደስታ ቀን ነው ብለን ያሰብነው ቀን ብዙ ጊዜ ተበላሽቶ ያውቃልና በራሳቸውን ምክንያት ማለት በቃ ዛሬ ሀይሚዬ መግቢያ ሰርታ ብሩኬን ይቅርታ አልጠይቀው ነው በቃ ያለውን ነገር ሁሉ አምኜ ተቀብያለሁ፣ እሱም ማጣት አልፈልግም፣ ከሱ ጋር መቀጠል ፈልጋለሁ ብላ ደስ የሚል መግቢያ ሰርታ ከዛ እሱ ሲመጣ ደግሞ አይ በቃ ተስፋ ቆርጫለሁ ብሎ ብዙ ጊዜ ልባችን ተሰብሯል። እሱም እንደዛው እሷን ለማስደሰት ይቅርታ ለማጠየቅ መግቢያ ሰርቶ መጥቶ እሷ ጋር የነበረው ምላሽ አይ ስለሆነ እኛ ብዙ ጊዜ በእነሱ ምክንያት ልባችን ተሰብሯል። ደስታ ጠብቀን ሀዘን ገጥሞናል ማለት ነው እና ዛሬም እንደዛ አይነት ነገር እንዳይፈጠር ፈርቻለሁ። ለምሳሌ አሁን ብሩኬ በቃ ትናንትና እንደምትወደው ነግረዋለች፣ አውቋል። ደጋግሞ ነበር ሲጠይቃት የነበረው እና ያን ነገር ደግሞ በቃ እንኳንም እንደምትወጂኝ አወቅኩኝ፣ እንኳንም ነገርሽኝ፣ ደስ ብሎኛል ብሎ ነው እንግዲህ የወጣው። ዛሬ እንግዲህ በቃ ተስፋ ቆርጬ ነበር፣ አልፈልግም ስትይ ከቤት ስታስወጪ ምናምን አይነት ነገር ብሎ ነበር። እንግዲህ እሷ ጋር ፍቅር ካለ እኔ ጋም ፍቅር አለ። ስለዚህ ሁሉም ነገር ዛሬ አውቅቶ ወደ ድሮ ፍቅራችን ወደ ደስታችን መመለስ አለብን ብሎ እንግዲህ ደስ በሚል ነገር ሲመጣ እሷ ደግሞ አይ ልቤን ሰብረሃዋል፣ በተለይ ትናንት በተደረገው ነገር በጣም አዝኛለሁ፣ ልቤ ተሰብሯል፣ አልፈልግም ወይ ደግሞ የሆነ ነገር በቃ ተስፋ ቆርጫለሁ ብለው ነገሮች እንዳይበላሹ ፈርቻለሁ ማለት ነው። እና በዚህ ይሄን ነገር በማሰብ ሁላችሁም በጸሎት ብታስቧቸው ደስ ይለኛል። አንዳቸው ሲመለሱ አንዳቸው አይ እያሉ እስካሁን ብዙ ነገሮች ተበላሽተውባቸዋል። እኛም ማዝነናል በዛ ምክንያት ማለት ነው እና ብቻ እግዚአብሔር አምላክ የሁለቱንም ልብ አራርቶ ወደ ሰላማቸው እንዲመልሰው። በቃ አሁን እንግዲህ መጪውም ጾም ነው፣ የክርስቲያኖችም የፋሲካ ጾም፣ የሙስሊሞቹም የረመዳን ጾም ከፊት ለፊታችን አለ። ተመልካችም ኦዲየንስም ተረጋግቶ በስነ ስርዓቱ ጾም ጸሎቱን ማድረግ አለበት። በእነሱ ምክንያት መረበሽ፣ ማዘን፣ ማልቀስ እንዴት ሆኑ ምን ሆኑ በቃ ተለያዩ በቃ አንድ ላይ ሆኑ እያለ ጭንቅላቱን በእነሱ ቢዚ ማድረግ የለበትም። በስነ ስርዓቱ ያው ታውቃላችሁ ሁሉም በስራ ላይ ናቸው። ኦዲየንሶች በስነ ስርዓቱ ስራቸውን እየሰሩ ጸሎታቸውን እንዲጸልዩ፣ ድዋ እንዲያረጉ፣ እንዲሰግዱ ሁሉም ሰው የራሱን ጸሎት እንዲጸልይና ወደ ራሱ እንዲመለስ እናንተም በፍቅር ብትመጡ ደስ ይለናል። ምክንያቱም እንደነገርኳችሁ ነው የረመዳንም ጾም የፋሲካም ጾም እየመጣ ነው። ሁሉም ሰው ከስራው እንዳለ ሆኖ ትኩረቱን ደግሞ ወደ ጸሎቱ ወደ ጾሙ እንዲያደርግ እናንተ በሰላም ብትመጡልን ደስ ይለናል እና እናንተም ጾማችሁን በስነ ስርዓቱ ጾማችሁ በስነ ስርዓቱ አስቀድሳችሁ ቤታችሁን በቃ በስነ ስርዓቱ አለ አይደለ ደስ በሚል ሁኔታ ብታሳልፉ ደስ ይለናል። ያው በጾም ሰዓት ብዙ ነገር አለ። ብዙ ከፈጣሪያችሁ ጋር የምትገናኙበት ነው። ብዙ ጸሎት የሚደረግበት ነው። ለራስ ለሀገር ለቤተሰብ ለሁሉም ነገር የሚጸለይበት ሰዓት ነው። የሆነ የጥሞና ጊዜ ያስፈልጋልና እንዳትረብሹን በዛ መካከል
እናንተም እንዳትረበሹ፣ ተመልካችንም ኦዲየንስንም እንዳትረብሹ አደራ ለማለት እንወዳለን። ሰላም ፈጥራችሁ እንድትመጡ ሲሆን ፈጣሪ ከፈቀደ ዛሬ ሁሉም ነገር በሰላም የሚጠናቀቅበት ቀን ነው ብለን እናስባለን። ምናልባት ደግሞ እንግዲህ ሀይሚ ጋ ችግር ከተፈጠረ አሁን ሀይሚ ጋ ነው እየሰጋው ያለሁት ቤተሰብ። ምክንያቱም ትናንት በተፈጠረው ነገር በቃ ተስፋ ቆርጣ ወይ የሆነ ነገር አልፈልግም ወይ አይ ምናምን ነገር እንዳትል ስጋቴ እሷ ጋ ነው እንጂ ብሩኬ ጋ ያለው ነገር ሁሉም ነገር ዛሬ መደምደም የሆነው ይመስለኛል። እንግዲህ ሀይሚ ነገሮችን ማርዘም ካልፈለገች ወይ ደግሞ በቃ ያለችበት ሁኔታ ጥሩ ካልሆነ ነገሮች ሊበላሹ ይችላሉ የሚል ስጋት አለብኝ እንጂ ከዛ ውጭ ግን ብዙ ሰዎችም ሜንሽን እያደርጓቸው ነበር። ጾም እየገባ ነው፣ በቃችሁ፣ ድራማም ከሆነ በቃችሁ፣ ስራም ከሆነ ሪልም ከሆነ ደግሞ ታረቁ፣ በቃ ይበቃል፣ አሁን ጾም ነው መጪው፣ ጾማችን በሰላም እንጾምበት እባካችሁ እያሉ ብዙ ልጆች መልእክታቸውን አስተላልፈዋል። ሜንሽን አድርገው አድርሰዋል ማለት ነው። ያንን እንግዲህ ታሳቢ በማድረግ ሀይሚዬም በቃ ካለሽ ንዴት ምናምን ነገር መለስ በይና ነገሮችን ሁሉንም ታሳቢ አድርጊ። ራስሽንም ኦዲየንስንም ከፊት ለፊት የሚመጣው ጾምንም ሁሉንም ታሳቢ አድርገሽ ልብሽን በይቅርታ ፍቺ እልሻለሁ የኔ ውድ። መልእክቴ ይሄ ነው። ማለት ሙሉ ለሙሉ ደስተኛ ሁነን የምሽቷን ብንጠብቃት ደስ ይለን ነበረ። ግን ደግሞ ብዙ ጊዜ ደስተኛ ሁነን ጠብቀን ልባችን ተሰብሯል እና 100% ጥሩ ነገር ይኖራል ብለን አሁን ድምድም አድርገን ለመጠበቅ ያስፈራል። እውነቱን ስነግራችሁ ማለት ነው። ግን እግዚአብሔር ያውቃል። በቃ ከፈጣሪ ጋር መልካም እንዲሆን ሁሉም ነገር በጸሎት እንጠብቃለን። እናንተም እንግዲህ ተመልካቾች ጸሎታችሁ ከነሱ ጋር ይሁን። እኛም ደስ ብሎን ጾማችን እንድንጾም በሰላም ሁሉም ነገር በሰላም በቃ እንዲጠናቀቅ እንግዲህ እነሱም በፍቅር እጅ ለእጅ ተያይዘው